ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። አንዳንዶች ዘመዴ 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 ታላላችሁ። እኔ ዘመድኩን በቀለ ከሰራብኝ መልስ ሰጠዋለሁ ብያችኋለሁ። ትክክለኛ ማንነቴን ከተናገረ ችግር የለብኝም። ካቶሊክ ነህ እንደዚህ ነህ እንደዚህ ነህ እንደዚህ ነው ካለኝ እንዳይደለው አሳየዋለሁ ማለት ነው፣ በግልጽ እንደሰራሁት ማለት ነው። እና ምንድነው ዛሬ አንስቶኛል፣ አልረሳኝም ዛሬ። እሺ ቆላሲስ፣ እሺ ናገባ እና ፎቶን አዘጋጅልኝ። እሺ እሺ አገኘው ቦታውን። እሺ አይ አላገኘሁትም። ቆላሲስ ስንት ነው ያልከኝ? እሺ ቆላሲስ ስንት? 2:6 ላይ ምን ይላል? እሺ ምን ይላል? 2:6 ላይ ለዛውም ባይገርም ይሄ ጥቅስ እኛን ነው የሚደግፈን። በነገራችን ላይ 2:16 2:6 አላልክም እንዴ? 2:16 ስለሚዘጋብኝ ከሞባይል ላነብል ፈልጌ ስለተኛው ነው ቤኒ። እሺ ምን ይላል? ኦኬ እኔ አሁን እኔ ጋር ያለው መጽሐፍ በኦሮምኛ ስለሆነ ላነብል ይችላል። እሰማለሁ ወይ በአማርኛ? ጋሽ አማርኛ አግኝቻለሁ። ናቲ እኔ የዘመድኩን አጣቢ አልሆነም። በነገራችን ላይ እዛው አንተ ተው እዛው ቁጭ በል። አንስቶኝ ከሆነ ንገሩኝ። እሺ ተነሳህ እንዴ? ተነሳህ ከእንቅልፍ? እሺ እየሰማኸኝ ነው? 2:16 እሺ ምን ይላል? ሰማል ቆላሲያስ 2:16 አንብብልኝ እንዴ ተገኝቶ ነው ቤኒ። እንግዲህ በመብል ወይም በመጠጥ ወይም በበዓል ወይም ስለ ወር መባቻ ወይንም ስለ ሰንበት ማንም አይፍረድባችሁ። ኦኬ እነዚህ ሲመጡ ግን የክርስቶስ ነው። ትህትናን የመላእክትን አምልኮ እየወደደ ባለውም ያለ ፍቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስን ራስ ወደሚሆነው አይጠጋም እያለ ይናገራል። እሺ ይላል ራስ ወደ ክርስቶስ አይጠጋም ይላል። ማለትም አንተ ያልካቸው ነገሮችን የሚያደርግ ሰው ራስ ወደ ሆነው አዳኝ ወደ ክርስቶስ ሊጠጋ አይችልም ማለት ነው። ወራትን እየጠበቀ ይሄንን ምግብ ብላ፣ ይሄንን ምግብ አትብላ፣ ይሄን እንደዚህ አድርግ፣ በዚህ ቀን ይሄንን አክብር የሚል ሰው ወደ ክርስቶስ ሙላት በጭራሽ ሊደርስ እንደማይችል መጽሐፍ ቅዱስ ያስረዳል። አያስረዳም? ታዲያ አሁን እኔ ይሄንን ሁኔታ እንዴት ማድረግ እችላለሁ? ቢኒ ረጋ በል። ዛሬ ቸርች ሄደሃል? ዛሬ ሄጃለሁ። ለምን ሄድክ? ህብረት ላድርግ። በጣም ጥሩ ህብረት ልታደርግ አይደለ? ስለዚህ በመጀመሪያ ደረጃ መጽሐፍ ቅዱስ ይሄንን ጉዳይ ለቆላሲስ ሰዎች ሲጽፍ እንዴት ብሎ ነው የጻፈው ለማለት ረጋ ብሎ ከላይ ጀምሮ ምዕራፍ 2 ማንበብ ትልቅ ነገር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ። ከዛ ሐዋርያው ቅዱስ ጳውሎስ የቀጠለው ትምህርት አለ። በሐዋርያው ቅብብሎች አባቶቻችን ያስቀመጡልን ነገሮች አሉ። ስለዚህ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል። አይፍረድባችሁ ለምንድን ነው ይህንን ነገር ያለው ሐዋርያው ቅዱስ ጳውሎስ?
ለምሳሌ ጹሙ ያለው ማለት ጹሙ አላለንም ጌታ? አስተምሮናል። መጾምን አስተምሮን ጹሙ ብሎናል። ሙሽራው ከነሱ በተወሰደ ጊዜ ይጾማሉ ብሏል። ሐዋርያት ሥራ ላይ በጾም በጸሎት የተጉ ይላል መጽሐፍ ቅዱስ። ጴጥሮስን ቀበሩት ይላል። ጴጥሮስን አልቀበሩትም፣ የሚቀብር ይቅበር። ገብቶኛል። ገብቶኛል። ማንም ይቀበል። እሺ ግን እዚህ ጋር እኮ ያልኩህ አይገናኝም። ቤኒ ቆያ መብል አየህ፣ መብል ምንድነው? ስለ መብል ምንድነው የተናገረው? በነገራችን ላይ በዓላት ሲል ምን ማለቱ ነው? እኛ ለምሳሌ አሁን በብሉይ ኪዳን በዓላቶች አሉ። ነዶ የመወዝወዣ እስራኤል 8 በዓል አለ፣ 7 በዓል አለ። 8ኛው በዓል በአስቴር ዘመን የነበረው እግዚአብሔር ጠላትን ስለተዋጋላቸው የሚያከብሩት የእስራኤል 8 በዓል አለ። አየህ፣ መጽሐፍ ቅዱስን ረጋ ብለህ ነው ማብራራት ያለብን። መጽሐፍ ቅዱስ ጾምን የሚያዝ ነው እንጂ ጾምን የሚከለክል አይደለም። መጽሐፍ ቅዱስ መብልን በአግባቡ የምንበላውን ነገር ተደንግጓል። ለምሳሌ እኛ ሮብና ዓርብ እንጾማለን አይደለ? ለምንድን ነው የምንጾመው? መጽሐፍ ቅዱሳዊ ቅቤ ጾም መሆኑን የነገረን መጽሐፍ ቅዱስ ነው። መዝሙረ ዳዊት ላይ ማንበብ ትችላለህ። ኦኬ ማለት የዳንኤል መጽሐፍን የረባ ምግብ አልበላንም ይላል። ይገባኛል። ግን በአዲስ ኪዳን እኮ ወደዚህ ጋር ይመጣል። ጾመዋል። በነገራችን ሐዋርያት ጾመዋል። በደንብ አሳምረው ጾመዋል። ሐዋርያት ጾመዋል። በደንብ ስማ። አሁን ይሄ ቃል ምንድነው ብለህ ለማሰብ ረጋ ብለህ ከቁጥር በደንብ ስማኝ። ከቁጥር 7-6 ጀምሬ ላንብብልህ። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ ነው እያለ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። አሁን ቅድም ላልከው ለዛው መልስ አገኘ። ከዚሁም ብለህ ምስጋና ይብዛላችሁ ይላቸውና እንደ ክርስቶስ ትምህርት ሳይሆን አሁን በደንብ ስማ፣ እንደ ሰው ወግ እንደምን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። ኦኬ በደንብ ስማ። ቆይ ገና መስጨረስኩልህ። ረጋ ብለህ የተያዘ ስለሆነ ማለት ነው። ኦኬ በእርሱ የመለኮት ሙላት ሁሉን በሰውነቱ ተገልጦ ይኖራልና ለአለቅነትና ለባለስልጣናት ሁሉ ራስ በሆነው በኢየሱስ ክርስቶስ ሆናችሁ ተሞልታችኋልና የስጋንም ሰውነታችሁን በመግረፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል። በጥምቀትም ላይ ግርዘት በጥምቀት እንደተቀየረ ይናገራል። እዚህ ጋር ከእርሱ ጋር ተቀብራችሁ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነስታችኋል። እናንተ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁንም ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም የትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና አለቅነትና ስልጣናትንም ገፎ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው። ቅድም ለምልጃ አልመጣም እያልኩ የነበርኩት ይህን ቃል ነው። በነገራችን ላይ ለቅድም ወንድማችን እንግዲህ ይላል። አሁን እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይንም ስለ ሰንበት ማንም አይፍረድባችሁ ይላል። አሁን በደንብ ስማኝ ይላል። በደንብ ስማኝ ወንድም አለ ትእዛዙ።
ቢኒ 18ን አንብብልኝ። ቆይ ቀጥያ ያነበዋለሁ እሱ ነው። ኦኬ እሺ። አሁን እየተናገረ ያለው ለማን ነው? ለቆላሲስ ቤተክርስቲያን ነው። ያ የቆላሲስ ቤተክርስቲያን የወር መባቻ ብላ የምታምነው ምንድን ነበረ? ተመሳሳይ አሁን በኦርቶዶክስ የሚደረገውን አይነት ሂደት ነው ቢኒ። ቅዱስ ሚካኤልን በወር ቅድስት ማርያምን በወር የቆላሲስ ቤተክርስቲያን ትቀበል ነበረ። ተመሳሳይ አምልኮ አለ በዛ በቆላሲስ ቤተክርስቲያን። ቆይ አሁን የወር መባቻ የሚባለው የቆላሲስ ቤተክርስቲያን ምንድን ነበር? የወር መባቻው ተመሳሳይ አይነት አምልኮ እንዳለ እኮ ቀጥሎ ይናገራል። ከ17 18 19 ላይ አለ ተጽፏል እኮ ምን እንደሆነ ማለት ነው። ለምሳሌ 18 ላይ እንደዚህ ይላል። እሺ ቆይ የወር መባቻ ወይንም ስለ ሰንበት ማንም አይፈረድባችሁ ይላል አይደለ? ስለ ሰንበት ለምሳሌ ስለ ሰንበት እንዴት አለ መሰለ ቢኒ። ለምሳሌ ያቺ ጎባጣ ሴት በቤተ ክርስቲያን ነበረች፣ ማለትም በሙክራም ነበረች በዛን ጊዜ ማለት ነው። እንደ አይሁድ ሕግ ግን በሰንበት ምንም መስራት አይቻልም። ሰው መፈወስ አይችልም። ምንም አይነት ስርዓት አይደለም። ትእዛዙ አሁን ስብከትንቱ አሁን እየጠየቅኩ ያለው ሰንበትን ሊሽር ነው የመጣው ጌታ። ሰንበትን አክብሩ ብሏል አይደለም? ሽሮ እኮ አሳየን። ምን አልከን? ኢየሱስ ክርስቶስ የተሰጠውን ሕግ እኮ በሕዝቡ ፊት ሰንበትን ክዶ አሳይቶናል። ክዶ ኖርማሊ አዲስ ሕግ እንደወጣ ያ ፌክ እንደነበረ ሕጉ ለሰው ልጅ ከባድ እንደሆነ ሕግን ለመፈጸም እንደመጣ ወንድም አለም ረት መድኃኒዓለም ተው። በዚህ በረኝነቱ ላይ እንደፈለኩን በእግዚአብሔር ቃል ላይ ግን እንደፈለካችሁን በእውነት የምነግር ማለት ነው። የምታወራውን በእውነት እኮ ነው የምነግር። አሁን በዘረኝነቱ ላይ እንደፈለኩን ግደል። አሁንም እየገደልክ ነው። ግደል። ንጹህ ኢትዮጵያውያንና እያልኩ ኦርቶዶክሳውያንን እየገደልክ ነው። እኔ በእውነት ነው የምነግር ማለት ነው። የሚያድን መንፈስ ከኛ ጋር አለ። ቢኒ እንደዛ ያልኩ ጥላቻንቶ ወንድም ማለት እኔ አሁን በግልጽ እኮ ነው የምነግር። አንዱ አርሲ ላይ ገዳይ አንተ ነህ ብዬ የማምነው ቀድሞ ንግግር ሁሉ ስለገለጠ ማለት ነው። አሁን የወር መባቻ ምን ማለት ነው? ሰንበት ምን ማለት ነው? ሰንበትን አልሻረም ጌታ። በነገራችን ላይ በሰንበት ተአምር ሰራ። ሰንበትስ ማን ነው የሚለውን አንተ አሁን ልትመልስልኝ ትችላለህ? ከመጽሐፍ ቅዱስ ላነብልህ እችላለሁ። እሺ ሰንበት መቼ ነው? ሰንበት እሱ አሁን ስለ ቀናት አሁን አዲሱ ኪዳን ላይ ኢየሱስ ክርስቶስ ያደረገውን እኮ ነው እያሳየው ካለሁት። ለምሳሌ 18 ላይ እንደዚህ ነው የሚለው። ስለ ሚካኤል እያወራ ነው ባይዘው ቢኒ እንደዚህ ይላል። 18 ላይ እንደዚህ ይላል። ቅድም ጉዳያችን እንዳይጠፋብን ትህትናንና የመላእክትን አምልኮ እየወደደ በላዩም ያለ ፍቃድ አይግባ፣ ስጋዊ አእምሮ በከንቱ አይታበይ። አሁን የቅዱስ ሚካኤል ወራዊ ንግስን ነው የሚያወራው። የቦታ መላእክትን አምልኮ ይላል። የመላእክት አምልኮው በቆላሲያስ ቤተክርስቲያን እንደነበረ እንዲሁ በቃሉ ላይ ተጽፏል። ማንም ስለ መላእክት አምልኮ አይፍረድባቸው። ስለ መብል፣ ስለ ቅድም ያነሳው ስለ ጾም ማለት ነው። አንተ ያልካቸው ስለ ግልጽ እኮ ነው እዚህ ጋር ወይ ራስ አንብብልኝ እስኪ 18ቱን ራስ አንብብልኝ። ረጋ በል እኔ እንደው እባክህ ማለት ያው አሁን መሰለህ እኔ ሌላ ሙሉዬን አልወክልም ልትለኝ ነው። ቀጥለ ግን አሁን እዚህ ጋር እየተናገረ ያለው አንተ የምትለውን አይደለም። እኔ እውነት የምነግርህ ማለት ነው። አሁን እዚህ ጋር ቆይ ስለ ሰንበት ማንም አይፍረድባችሁ ማለት ሰንበትን አታክብሩ ማለት ነው። የወር መባቻ ሲል በአንድ እንደዚህ በሁለት እንደዚህ የሚባለውን በዓል ነው አልከኝ አይደለ? እንደዛ ነው የምለው እኔ። እና የዛን ቀን ነበር ማለት ነው። ተመሳሳይ ባይሆንም እስራኤሎች በአንድ ማርያም ይላሉ ማለት ነው። በሶስት ባህታን ይላሉ ማለት ነው። ወር መባቻ ማለት ተመሳሳይ አሁን ቅድም ካነሳነው ጉዳይ ጋር ተመሳሳይ ነው። በቆላስይስ መልእክት ላይ ተጻፈው ማለት ነው። እሺ
አሁን ይኸውልህ በደንብ ስማ፣ እንደው ረጋ ብለህ ስማ። በተቻለ አቅም ከላይ ሙሉን አነበብኩልህ እንዲገባ ከ6 ጀምሮ አነበብኩልህ። እስራኤል በምን ሁኔታ ውስጥ እንደነበረች ክርስቶስ ያደረገውን የግርዘትን ነገር አነሳውልህና የጌታን ድል መንሳት እያዞረ ማሳየቱን የድል መንሳቱን ታየ። አሁን ይሄ በዓላት አሁን በቅዱስ ትውፊት የተቀበልናቸውን ነገር አይደለም እዚህ ጋር የሚያወራው። አሁን እንደምትለው የመላእክትን አምልኮ እየወደደ በነገራችን ላይ መላእክት ትላንትና የሚያመልኩታል፣ ዛሬ የሚያመልኩታል፣ ነገ የሚያመልኩታል። ይሄ ትጠራጠራለህ? እሱ ይመለካል ዘላለም። ታዲያ የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ የሚለው የቅዱስ ሚካኤልን ቆይ እዚህ ጋር የቅዱስ ሚካኤልን አምልኮ ነው፣ ለቅዱስ ሚካኤል የምንሰጠው አምልኮ ነው ትለናለህ። ይሄው የመላእክትን አምልኮ እየወደደ የመላእክት አምልኮ እያደረጋችሁ አይልም ለቆላሲስ ቤተክርስቲያን። ረጋ ብለህ ካነበር የመላእክትን አምልኮ እያደረጋችሁ አይልም መጽሐፉ። የመላእክትን አምልኮ እየወደደ መላእክት እግዚአብሔርን ያመልኩታል። ቅዱስ 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 እያሉ ኢሳይያስ መጽሐፍን ማንበብ ትችላለህ፣ ምዕራፍ 6። ስለዚህ አሁን አንደኛ ይሄ እኛ በነገራችን ላይ በቅዱስ ቤተክርስቲያን 7ቱ ሙሉውን ብታነበው አንተ በምትለው አሁን ኦርቶዶክስ የምታደርገውን ነገር አይናገርም። በቅዱስ ትውፊት ለምሳሌ የመላእክትን የንግስና ቀን የነገሱበት በቅዱስ ትውፊት ይታወቃል። በመጽሐፍ ቅዱስ ላይ በግል ተቀምጧል። ቢኒ በምን ይለያል? ቆይ ምኑ? አሁን እዚህ ጋር የተጻፈው መልእክትና እኛ መላእክትን አናመልክም። በጉልበት ታመልካላችሁ። ምንድነው የሚደረገው? ቢኒ በጣም ጥሩ። ምንድነው የሚደረገው ብለህ መጠየቅ ነው። አሁን ለምሳሌ የጠቅላይ ሚኒስትሩ የሹመት ዓመታዊ ክብረ በዓላቸው ይከበራል አይደለ? አንተ ልታመልካቸው ትችላለህ፣ ግን እንደ ኢትዮጵያ የምናመልክበት ቀን ነው። ሰውየውን የምናመልክበት ቀን ነው። አልገባኝም። አይገናኝም እኮ ነው። ዓመታዊ ለምሳሌ ተሾመ፣ አይ ክብር ለሚገባቸው ክብር ስጡ። ለምንድን ነው የሚከበሩት? ለምሳሌ ሚካኤልን ለምን አከብራለሁ? እናከብራቸው። ቆይ ስማኛ፣ አናመልካቸውም፣ እናከብራቸዋለን። በመጽሐፍ ቅዱሳችን ላይ በአግባቡ ሊቀ መላእክት ነው፣ መልአክ ነው። ኦኬ፣ አክብሩ የሚል አለ። ክብር የሚገባቸውን ክብር ስጡ። ዲፋይን የተደረገ ኢያሱ ምዕራፍ 5 ቁጥር 14 ላይ በመልአኩ ፊት ተደፋ። አመለከ ማለት ግን አይደለም። አትስገድልኝ ያለ እኮ አለ በዮሐንስ ራእይ ላይ። እሱ ደግሞ ወደዚህ ስትመጣ ደግሞ ትሰግዳላችሁ የሚልም አለው። በነገራችን ላይ ይሰግዱልሃል ተብሎ ለማለት ቆይ ስማኛው። አሁን ለምሳሌ ወደ ስግደት አትሂድ። ስግደት ማለት ምን ማለት ነው? አሁን የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት አለክ ወንድም አለክ መዝገበ ቃላት? እኔ በእውነት የለኝም። እሺ ይሄንን ገዝተህ በኢትዮጵያ መጽሐፍ ቅዱስ ብታነብ ጥሩ ነው። ስግደት ማለት ይኸውልህ የአክብሮ የአምልኮ የጸጋን ያሳየናል። ለምሳሌ የአምልኮ ስግደት ለእግዚአብሔር ትምህርቱ ከዚህ በፊት ሰምቻለሁ። ግን አሁን እዚህ ጋር ቤኒ አንድ ነገሩን ለመቋጨት እኔ ኦርቶዶክስ ነኝ። እኔ የምኖረው ክርስትና አትነግረኝም አንተ። እኔ ለምሳሌ በቤተ ክርስቲያኔ ትምህርት ለመላእክት የአምልኮ ስግደት አንሰግድም። አንተ ኦርቶዶክስ እያለ ልትሰግድ ትችላለህ ሳታውቅ። ኦርቶዶክስ ተዋሕዶ ቤተክርስቲያን ለመላእክት የአምልኮ ስግደት ይገባል ብለህ አታስተምርም። እሺ ክብር ነው፣ ለክብር ነው።
በደንብ ስማኝ። ለክብር ነው አይደል? አዎ ምክንያቱም ክብር ለሚገባቸው ክብር ስጡ ስለሚል። እሺ ለምሳሌ ሚካኤል 12 ነው። አዎ እንዴት ለምሳሌ ይሄ ነገር ቀን ተወሰነለት አይደል? እንግዲህ የቀደሙ ወደ ቀደሙ መልእክት ስንመለስ ስለ ቀናት ይላል፣ ስለ ወራት መባቻ ይላል። በአጭር አማርኛ ልንገርህ ወደዛ ጋር ተሰጥቶ አሁን እኛ ከምንለው ኮንሰፕት ጋር አይደለም። አሁን አንተ 12 ኮምፕሊት ነህ ወይስ የሆነ ትምህርት ተምረሃል? ላንብብልህ እኔ እሺ ላንብብልህ 18ቱን ደግሜ ያነበብከው ላንብብልህ። እሺ በኦሮምኛ ማለት ነው። ቀደም ያልከው አሁን ለምሳሌ እየወደደ የሚለውን ቃል ደጋግመ እዛ ጋር አጠነከርከው እንደተፈቀደ አይነት ለማስመሰል ማለት ነው። ቤኒ ለማ ኦሮምኛ አረል ለማ ስግደት እንደሚገባ ክብር እንደሚገባ ልታስረዳኝ መላእክትን ይኸውልህ መላእክትን እንኳን እኛ አይሁዶችም አያመልኩ። ድብና አድርጌ ልንገርህ አይሁዶችም አያመልኩ። ለምንድን ነው የሚካሄደው ታዲያ? ሰላም ለአንተ። እንዴት አላችሁ? ቢኒዬ እግዚአብሔር ይመስገን። መምህር መላኩ እንኳን ይቅርታ ሳይመቸኝ ቀርቼ ነው እንትን እያልኩ ነበር፣ ስራ ላይ ነበርኩ። ለዛ ነው ድምፅን እየሰማው ሪስፖንድ ማድረግ አልቻልኩም። ወንድማችን እያለ ያለውን ሰምቼዋለሁና እስኪ በዛው ልክ ጥቅሱን እንደጨረስክ ሳትተረጉመው የሐዋርያት ሥራ ምዕራፍ 27 ቁጥር 23ን አንብብልን። በዛው ማለት ነው ሳትተረጉመው እሱ የቆላሲስ የምትፈልገውን አንብበህ ኢሚዲየትሊ 27 23ን አንብብልን። ከዛ ትቀጥላላችሁ ወይ ይቀጥላሉ? እኔ ነው መላኩ ነው ተዘራ። እሺ ግን ገብቷል ጥያቄ? እሺ 27 23ን አንብበው። ጥያቄን ያዘልኝ እንዳይጠፋብኝ። ኦኬ ጥያቄ አሁን እንደ ጥቅስ የምትይዝልኝ ቆላሲያስ 2:18ን ይዘነዋል። ምንም ችግር የለም እባክህ። እሺ አሁን እሳቸው እኮ ሊያዞሩብህ ነው እንጂ ሌላ ጥቅስ ያመጡልህ እኮ እንትን አይደለም። ሂድና አንብበው። በጭራሽ አይዞርብንም። ሐዋርያት ሥራ ለጥፉ እዚህ ጋር ያላችሁ ስንት ነው ያልከኝ? 27 23 ኦኬ 27 23 23 ለጥፉ። ኦኬ አግኝቼዋለሁ። በሌላ እየነበብኩ ስለሆነ የቆየሁት ይቅርታ። ለጥፉ ማለት በቃላቱ ነው። ቃሉ በጣም ጥሩ ዛጎል ልክ ነህ። ይኸው እዚህ ጋር ተለጥፏል። አንብበው። ኦኬ 12 ላንብብ። ይኸው ተለጠፈልህ እኮ ተለጠፈልህ። ይኸው እዚህ ጋር አግኝቼዋለሁ እኮ። እሺ ምን ይላል? አራፍ አንብበው። ተዘራ አንብበው። ይቅርታ ለምን ተቆረጥኩ አላውቅም። በትላንትናው ሌሊት ይላል። ድምፁ መምህር ሩቅ ነው ድምፆት። በትላንትናው ሌሊት ይሰማል። አዎ ይሰማል። የእርሱ የሆኑትና የማመልከው እግዚአብሔር የላከው መልአክ እንደዛ ነው የሚለው። የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆመው ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል። ከእንደገና ድገሙ። በትላንትና ሌሊት የእርሱ የሆንኩትና የማመልከው የእግዚአብሔር የላከው መልአክ በአጠገቤ ቆሞ ይላል። የእግዚአብሔር መልአክ ይላል አይደል? የማን የሆንኩት ይላል? የእርሱ የሆንኩትና የማመልከው የእግዚአብሔር መልአክ አይደል? የእግዚአብሔር መልአክ የእርሱ ሆንኩት ይባላል። እንደዛ እኮ አይደለም ያለው። የእርሱ የሆንኩትና የማመልከው የእግዚአብሔር መልአክ ይላል አይደል? ኖ ያው እዛ ጋር ተጽፏል። ከደከም የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ይላል። የቆመው የእግዚአብሔር መልአክ ነው አይደል? የእግዚአብሔር መልአክ ነው።
የእርሱ የሆንኩትና የማመልከው እታች ዛጎል የጻፈው ነው። የቨርዥን ስህተት እንዳለ እረዳለሁ። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበር። እሺ፣ ስለዚህ ማን የቆመው አጠገቡ? የእግዚአብሔር መልአክ። ለማን ነው የእርሱ የሆንኩት የሚለው? ቅዱስ ጳውሎስ እኮ እያወራ ያለው እያለ ያለው የእርሱ የሆንኩት እግዚአብሔርን እኮ ነው። የእርሱ ሲል እግዚአብሔርን ነው እንጂ መልአኩን አይደለም። በቃ ኦሮምኛው ነበር። ቃሉን በደንብ ስማው። የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚያች ሌሊት አጠገቤ ቆሞ ነበርና ነው የሚለው። የማመልከው እግዚአብሔር ይላል አይደል? አይደለም የሚለው አይልም። የእግዚአብሔር መልአክ በደንብ ስማ። አዲሱ መደበኛ ትርጉም ይዣለሁ፣ ሁለቱንም ይዣለሁ። ቆይ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚያ ሌሊት አጠገቤ ቆሞ ነበርና ነው። በጭራሽ አይልም። እስቲ እንደገና አንብብ፣ መልአኩ አንብብልኝ። ይኸው እዚህ ጋር ዛጎል ጽፎታለሽ። ቆይ አድምጠን። አንተ አይደለህማ እንግዲህ አዲስ መጽሐፍ ቅዱስ ጻፉ እንደለመዳችሁት። ግን እኛ ጋር ያለው እንደዚህ ነው የሚለው። ኬጂቢ ልታወጣ ትችላለህ እንግሊዝኛ ከቻልክ። ወርሺፕ ነው። እሺ ወርሺፕ ነው የሚለው። የተናገረው ስለ እግዚአብሔር መልአክ ነው። እዛ ጋር ያለው ሳብጀክቱ። በዚህ አጋጣሚ ጌች እንኳን ደህና መጣ ብያለሁ። የእርሱ የምሆንና የማመልከው የእግዚአብሔር መልአክ፣ እንግሊዝኛው ወርሺፕ ይላል። የእግዚአብሔር መልአክ ይመለካል። አዲሱ መደበኛ ትርጉም ግን እንደዛ አይደለም የሚለው። የእርሱ መደበኛ ትርጉም 180 የተሳሳተ መጽሐፍ አለው። 120ኛ ትርጉም ስለሆነ ይሄው አሁን እናንብብ። የእርሱ የሆንኩትና የማመልከው እግዚአብሔር እኮ ነው የሚለው። እግዚአብሔር አይልማ መጽሐፍ ቅዱስ። እውነተኛው ትክክለኛው አሁን አሻሽላችሁት ከሆነ ክፈተው እስኪ። እንደውም እሱን ራሱ እንደዛ ካሉት አይ ቢ ሰርፕራይዝ በጣም ክፈተው እሱን ራሱ ላንብብልና ከዛን አሳያለሁ። ኖ አይ ለጥፈው እያመንኩ አይደለም። ምክንያቱም እግዚአብሔር ካሉት እግዚአብሔር መጥቶ ነበር ወይኑ ቤት እያለ ነው ማለት ነው። እስኪ ያሳየን። ክፈት። ኪንግ ጀምስም አንብብልኝ ቃል እንደዛ ነው የሚለው። የማመልከው የሚለው ማለት ነው እግዚአብሔር ነው እንጂ መልአኩን አይደለም። የእርሱ ወይ ክፈተው ወይ ፔስት አድርግልን ታዲያ። በሌላ ሞባይል እያነበብኩ ስለሆነ ነው እንጂ ካልሆነ እስቲ በምን መልኩ ልልክልህ እችላለሁ? ወይ በፎቶ ላንሳልህ ካልጠፋብኝ። አንብብልን። ስታነብ ግን እንዳትሳሳት ወይ ለጥፍልን እያለን ነው እንግዲህ እየለመነ ነው። ኦሮምኛውን በዚህ ነው የምታነበው? እኔ በአፕሊኬሽን እያነበብኩ ነው። ኦሮምኛውን ላንብብልህ ትችላለህ? ታውሱን ይሰማሉ ሌሎቹ። ኦኬ አማርኛውን ኪንግ ጀምሱንም ላንብብልሽ። እሺ ኪንግ ጀምሱን አንብብ። ኦኬ ያሳርቀን ለተወሰነ 23 ኦኬ 3 For there stood by me this night the angel of God whose the angel of ምን? ቆይ the angel of God የእግዚአብሔር መልአክ ማለት አይደል? ኦኬ ስለዚህ አጠገቤ ቆሞ የእግዚአብሔር መልአክ። እሺ ቀጥል። whose I am እሺ እኔ ለሱ የሆንኩለት and whom I serve እኔ ሰርቭ ማረገው ማመልከው ማገለግለው። ግን ሰርቭና እኔ ማመልከው የሚለው ሜንሽን ያደረገው እግዚአብሔር ነው። እዚህ ጋር ጉዳዩ የእግዚአብሔር መልአክ ኪንግ ጀምስ ላይ ይሄው እንዳየው ኤንጅል ኦፍ ሎርድ አለ፣ ኤንጅል ኦፍ ጋድ አለ። እሱ ለሱ የሆንኩለት ኤንጅል ኦፍ ጋድ የእግዚአብሔር መልአክ ለሱ የሆንኩለትና የማመልከው ሰርቭ የሚለውን ሸይ ማገልገል ነው ካል የማገለግለው አለ። እዚህ ጋር አገለግለዋለሁ የእርሱ ነኝ ያለው ለማን ነው? እንግሊዘኛውን ፍታልኝ። ለማን ነው? the angel of God እኮ ነው። God ነው ሜንሽን እያደረገ ያለው። you see the angel of God ምን ማለት ነው? የእግዚአብሔር መልአክ። አሁን ወደ አማርኛው መምጣት እንችላለን ማለት ነው። የእግዚአብሔር መልአክ ለሱ የሆንኩለት እና ማገለግለው ወይም ማመልከው ይላል። ኦኬ አማርኛው አንተ ጋርም ያለው ማመልከው ይላል። አሁን ልዩነቱን እንድታስተውል ነው። ለመጀመሪያ ጊዜ ስታነበው ሊሆን ይችላል። ይሄ ችግር የለም። ልዩነቱ ካልሆነ ፔስት ላደርግልህ እችላለሁ። ግን ልትለኝ ያሰብከው ገብቶኛል። መልአኩ እንደሚመለክ እና ማገለግለው የሚለው ቃል መልአኩን ዳይሬክት
ለሱ እንደሆነ ልታስረዳኝ አስባል እንደተረዳሁት መላኩ ኪንግ ጀምሱ ላይ ሄደን ይሄ ኤንጅል ኦፍ ሎርድ የሚለው ስለ መላኩ እንደሆነ ተረዳርተን መተናል። ቅድም መላኩ አይደለም ስትል ስለነበር ማለት ነው። አሁን በአማርኛው እንዳየኸው ለእርሱም መሆንና የማገለግለው ማመልከው የእግዚአብሔር መልአክ ባጠገቤ ቆሞ ነበር ይላል። የእግዚአብሔር መልአክ የእርሱ ነበርኩ ሊባልለት ይችላል? በጭራሽ አይቻልም። የእግዚአብሔር መልአክ የማመልከው ሊባል ይችላል? አይቻልም። በቃ ይሄንን ቤት ሄዳ አጥናና ስለማን ነው ይሄ ክፍል የተባለው በልና ከዛ እሱን መልሰህ ትመጣለህ ማለት ነው። አንተ እዚህ ጋር ነው ትልቁ ችግር። መጽሐፍ ቅዱስ ቀጥታ ተጽፏል። ከመተርጉም የራስን ትርጉም ሰጠህ ሆልዶናል። እዚህ ጋር ግን ኒውት አድርጋን ነው ባወጣው ጥቅስ ላይ እንኳን ማይታሰብ ነው ማመልከውና ተዘራ አንድ ሚውት አድርግ ፕሊዝ። እኩል አናውራ ማለት ነው። ከዛ እሺ ይገባኛል። ቀጥልኝ። እሺ ያልኩ የነበረው ምንድነው የእግዚአብሔር መልአክ ለቃሉ የምትታመን ከሆነ በእንግሊዘኛ ሄደን አየነው፣ ኦሮምኛ ስለማንችል ኦኬ አይኤንቪ ከሆነ የምትጠቀመው ወይም ይሄ ቅድም ያልኩ አዲሱ መደበኛ ምን አብን የበላይ አስተዳዳሪ ምናምን ብሎ የሚጽፍ እኮ ነው። እንትን እኮ ነው ማንም እዚህ ጋር ያሉት እንኳን አፖሎጂስቶች የማይቀበሉት ነው። አዲሱ መደበኛ እንድታቀው ማለት ነው። ምንም ዝም ብሎ ይቅርታ አድርግልኝና ተው። ለማንኛውም ግን ኤክስትሪምሊ ትክክል ያልሆነ ቨርዥን ነው ለጊዜው ይሄን እንድታቀው። አፖሎጂስቶች እዚህ ጋር እናንተ የምትመድቧቸው የሚከራከሩላችሁ በሙሉ አይቀበሉትም። እዛ ጋር ስንደርስ አይ ተሳስተዋል፣ ሰው ናቸው እኮ የሚሉለት መጽሐፍ ነው። የሚያኮራ ትርጉም አይደለም ልልህ ፈልጌ ነው። ኪንግ ጀምስ ጋር እንኳን ሄደን ዩኒቨርሳል ሳምሃው የሚሆነውን 16ኛው ክፍለ ዘመን አካባቢ ያለውን የምንለውን እሱ ላይ ምን አየን? ኤንጅል ኦፍ ሎርድ ይላል። ሳብጀክቱ ኤንጅል ኦፍ ሎርድ ነው። እዛ ጋር መጥቶ አጠገቡ የቆመው የማመልከውና የማገለግለው የማመልከው የእርሱ የሆንኩለት የእግዚአብሔር መልአክ አጠገቤ ቆሞ ነበር ይላል። የእግዚአብሔር መልአክ የእርሱ የሆንኩለት ሊባል ይችላል ወይ? የእግዚአብሔር መልአክ የማመልከው ሊባል ይችላል ወይ? ይሄ ነው ጥያቄያችን። አይ አንተ ሊባል አይችልም አልክ። which means ይሄኛው ክፍል ይነቀል ከመጽሐፍ ቅዱስ እያልክ ነው። ከመጽሐፍ ቅዱስ ውጪ ይውጣ እያልክ ነው። እኛ ግን እንደዛ አንልም። ማምለክ ምንድነው እናውቃለን፣ እንተረጉማለን። የእርሱ ስሆን ማለትስ ወይም የእርሱ መሆንለት ሲልስ ምን ማለት ነው? እንተረጉማለን። ስግደት ሲባል እንተረጉማለን። ክብር ሲባል እንተረጉማለን። ምስጋና ሲባል እንተረጉማለን። ይብላኝ እንጂ ላንተ ማለት ነው። መጽሐፍ ቅዱሱ የለም ብለን ለምሸመጥተው እንጂ እኛ አለ ብለን ቃሉን በሙሉ ተቀብለን የእግዚአብሔር ቃል ነው መቀነስ አንችልም ብለን እንቀበልና አባቶቻችን ይሄን ክፍል ምን ብለው ፈቱት ብለን እንፈታለን። ስንፈታ እንደ እግዚአብሔር ፈጣሪ ነው አልለውም፣ መልአክ አይደለም አልልም፣ እንዳንተ ውሸት ማለት ነው። እንደ እግዚአብሔር ፈጣሪ ነው አልለውም፣ ግን ለመላእክት መገዛት ይኖራል። መላእክት የእግዚአብሔር አገልጋዮች ናቸው። መዳናችንን እንድንወርስ የሚያግዙን ስለሆኑ ክብር ይገባቸዋል። ስለዚህ እናከብራቸዋለን። ማክበር፣ መገዛት የማምለክ ክፍል ሊባል ይችላል። አመለከ ወይም ደግሞ ተገዛ ማለት ነው ትክክለኛው ትርጉም። መለከ የሚለው የግዕዝ ግስ ተገዛ፣ አከበረ እንደማለት ነው። ስለዚህ እናገለግላቸዋለን ምን ማለት ነው? እንታዘዛቸዋለን። የተለየ የፈጣሪነት ቦታ እንሰጣቸዋለን ሳይሆን እንገዛቸዋለን፣ እናገለግላቸዋለን ማለት ነው። ፈጣሪ ያደረግናቸው ማለት አይደለም። ስለዚህ ይሄንን ክፍል ሳንክድ ሳንቀድ ግን ምን እንላለን? ማምለክ የሚለው ግስ በአማርኛው ማገልገል የሚለው ግስ የግድ ለፈጣሪ ብቻ የሚገባ አይደለም። ስግደትም የግድ ለፈጣሪ ብቻ የሚገባ አይደለም። ምስጋናም የግድ ለፈጣሪ ብቻ የሚገባ አይደለም። ምስጋና ቀደም ቢንዬ በደንብ ሲያስቀምጥ የነበረው የአክብሮ የጸጋ አለ። ምስጋና የባህሪ ማንም ያልሰጠው የእግዚአብሔር ደግሞ አለ። ስለዚህ አንክደውም። አየህ ልክ አንተ እንደካድከው አንቀደውም። ስለዚህ ለመልአኩ እገዛለታለሁ አለ ቅዱስ ጳውሎስ። ለመልአኩ የእርሱ የሆንኩት አለ ቅዱስ ጳውሎስ። መልአኩን የሾመው እግዚአብሔርን በማክበር ውስጥ እግዚአብሔርን ማክበር ስላለ። ለምሳሌ አንድ ንጉሥ አለ፣ ልጨርስ በዚህ። አንድ ንጉሥ አለ፣ አስተዳዳሪ ሾመ ለእናንተ ሰፈር ወይም ለሆነ አካባቢ እና ለሆነ አካባቢ አስተዳደር ሾመና ደብዳቤው ላይ እንትና ለዚህ ወረዳ ተሹሟል ብሎ ላከለ። ንጉሱን እወደዋለሁ አከብረዋለሁ የምትል ከሆነ ያችን ደብዳቤ ተቀብለ እሱ የሾመውንም ተሿሚ መቀበል አለብህ። እሱ የሾመውን ተሿሚ ገደል ግባ ብለህ ወይም አውርደህ ደብዳቤውንም ቀደህ ለንጉሱ ታማኝ ነኝ ብትል ንጉሱ ሌላ ወታደር ልኮ ሰባብሮ ነው የሚጥልህ። ልድገመው ምሳሌው እንዲገባ። ንጉሱ በጣም የሚወድህ ነው ወይም በጣም ለህዝቡ የሚሳሳ ነው። ለህዝቦቹ እዛ አካባቢ ላሉት ተሿሚ ላከላቸው። የላከላቸው ተሿሚ እንትና
ያገልግላችሁ፣ የወረዳ አስተዳዳሪ፣ የቀበሌ ምናምን ይሆናችኋል። አንተ ንጉሱን እወደዋለሁ ትላለህ፣ ለአንተ ታማኝ ነኝ ትላለህ። ግን ንጉሱ የላከውን ደብዳቤ ቀደህ የሾመውንም ተሿሚ ገልብጠህ ንጉሱን እወዳለሁ ብትል ንጉሱ ምን ያደርጋል? የሱን ተሿሚ ካላከበርክ ንጉሱ ምን ያደርጋል? ከፍ ብሎ ካንገት ዝቅ ብሎ ከባቲ ይላል ይላሉ አባቶቻችን። ወደ እሳት ይጥላል፣ ይገላል ማለት ነው። ለምን? ጠቅላይ ሚኒስትሩን አከብራለሁ እሱ የሾማቸውን የክልል መሪዎች ግን ገለብጣለሁ ካልክ አጌንስት ኦፍ ጠቅላይ ሚኒስትር ነው እየሰራ ያለው። ዘ ሴም ኢዝ ትሩ ሂር። እግዚአብሔር የሾማቸውን እናከብራለን፣ ያጸደቃቸውን እናጸድቃለን። ማንም አይኮንናቸው። ቅዱሳን መላእክት የእግዚአብሔር አገልጋዮች ናቸው። መዳናችን እንድንወርስ የሚያግዙ ናቸው ካልን መጽሐፍ ቅዱስ ስለሚል ሰው መዳን ይወርስ ዘንድ የሚላኩ መናፍስት ስለሚላቸው አሁን እንዳየነው የሚያድነኝ መልአክ መዝሙረኛው ላይ ከሄድን ደግሞ ጭራሽ በሚፈሩት ዙሪያ ይቀመጣል ወይም ይሰፍራል ያደንማቸዋል ይላል ቅዱሳን መላእክት። ሌላም ጥቅስ ላይ ላለመሄድ ጊዜውን ለማሳጠር ቅዱሳን መላእክት በዚህ ደረጃ ለኛ ኮንትሪቢዩት የሚያደርጉ ከሆነ በዚህ ደረጃ እኛን የሚያግዙን ከሆነ ለነዚህ ክብር መስጠት ላከበራቸው አምላክ ለንጉሱ እንደመገዛት ነው። ለንጉሱ የአምልኮ ፍጹም የሆነ የፈጣሪነት፣ ለነሱስ የጸጋ ላከበራቸውን ያከበራቸው የወደዳቸውን የፈጠራቸውን በማሰብ ለነሱ ደግሞ የጸጋ እናከብራቸዋለን፣ ክብር እንሰጣቸዋለን። ዝማሬ፣ ምስጋና የፈለከውን በለው። ያ ሁሉ ግን ፈጣሪ ናችሁ ከሚል ጋር አይገናኝምና ትልቅ ሚስቴክ ነው። እንዳልከው እየቀደድክ መቀጠል ትችላለህ። እውነታው ግን እንደዛ አይደለም ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን፣ ቃልዮት ያሰማልን። በነገራችን ላይ ተዘራ አቤት መዳንን እንወርስ ዘንድ የሚላኩ እንደሆኑ የሚያገለግሉ እንደሆነ ታምናለህ? መልአክ መዳንን እንድንወርስም እንደሚረዱን ታምናለህ? እዛ ጋር ሳንደርስ ግን ወደ ቅድሙ ታምናለህ ወይ ማለት ነው። አሁን ይኸውልህ እኛ የመላእክት አምልኮ የለንም። መላእክትን አናመልካቸው፣ እናከብራቸው፣ እናመሰግናቸዋለን፣ አናመልካቸውም። በአጭር ነጥብ ግን መላእክት መዳንን እንወርስ ዘንድ እንደሚረዱን ታምናለህ? አብሮን የሚያገለግሉ መላእክት እንዳሉ አምናለሁ። መዳንን እንወርስ ዘንድ የሚረዱን እንደሆኑ ታምናለህ? እኔ ጌታን ስቀበል ወደ ዘላለም ሕይወት ስቀላቀል ወደ መንግስቱ ደስ እንደሚላቸው አምናለሁ። መዳንን እንወርስ ዘንድ የሚረዱን እንደሆኑ ታምናለህ? አላምንም ካልክ አላምንም በል። እሱን አምናለሁ እኮ ግን ታምናለህ? መልአኩ ራሱ ቅድም አንስቷል። ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያን መልአክ ታመልካለች የሚል ጥቅስ አለ? መጽሐፍ አለ? አምጣ። በገሃድ ዓለም ደግሞ ሲመለክ እናያለና በየቀኑ ከዘመን ሊወጣ ነው። ስማ ይሄ አእምሮህ ላይ የተዘፈዘፈ የጥላቻ ቀንበር ነው። ይሄው አሁን ይኸውልህ እዚህ ጋር ለምሳሌ 237 ሰው አለ። ኦርቶዶክሳውያን እኛ መላእክትን እናመልካለን። ለዚህ ሰው እየመልሱለት። አርሲ የሚያስጨፈጭፈን ይሄ ነው። በነገራችን ላይ እውነቴን ነው የምነግራችሁ። መልሱለት። ፎቶውን አውጣልኝ አንተ። እኛ የምር ነው የምነግራችሁ። አርሲ የሚያስጨፈጭፈን ይሄ ሰውዬ ነው አንዱ። እኛ ኦርቶዶክሳውያን መላእክትን እናመልካለን። ፎቶውን አምጣልኝ። ጉግል ተኝተህ ነው። ይሄው አናመልክም አሉ። በቃ ያከብራሉ እንጂ አያመልኩም። ማክበርማ ግዴታችን ነው። ባይደው አርሲ እንደምታስጨፈጭፍ በደንብ አይቻለሁ። አሁን አርሲ ያሉ ኦርቶዶክሳውያንን የምታስጨፈጭፍ አንዱ አንተ ነህ። ያለ ጥርጥር ነው የምነግርህ። ያለ ጥርጥር አይ ስላነስ እውነቱን ስላወራው ነው ትእዛዙ። ያለ ጥርጥር ነው የምነግርህ። ያለ ጥርጥር አይ እውነቱን ስላወራው ነው። ቤኒ እውነት አላወራው ከነሱ የተሻልክ ከሆነ ቆይ እኔ ውሸት አልዋሽም። እንግዲህ ዓለም ያየዋል ይሄን ጉዳይ። እኔ ዋሽቼ ከሆነ እናያለን። ከነሱ ትሻላለህ እኮ ቤኒ፣ ታውቃለህ እውነቱን። ቆይ እንዴ ልንገርህ፣ 100% ነው የምነግርህ። 100% የምነግርህ አርሲ ላይ ኦርቶዶክሳውያንን የምታስጨፈጭፍ አንዱ አንተ ነህ። በእንደዚህ አይነት ጥላቻ ቀንበር ተይዘህ
ቤተክርስቲያን ቅዱሳንን ቤተክርስቲያን የክርስቶስ ቤተክርስቲያን ልታጠፋ የተዘጋጀ አንዱ አንተ ነህ። ቤተክርስቲያን ማክለውን እያልክ ማለት ነው። እኔም ሰው የፈለገው ማለት ነው። የምሬን ነው። እንዴት ነው የምታወራው? እኔ 100% ነው የምነግርህ። 100% እምን ልታበጣበጠ ነው እንጂ አንተ ማን ገብተህ ፒስፉል ማለት ለምን መሰለህ ከገባ ጀምሮ በጥላቻ ቀንበር ተይዘህ ቤተክርስቲያን የማትለውን እሷን ለማንጓጠጥ እሷን ለማጥፋት ግብር እኮ ይታወቃል። በነገራችን ላይ ማለት ነው መላኩ በለጠ ቢን እንዴት ነው አንተ ከኛ ወጥተህ እዛ አሁን መሀል ቤት አይ ከመማቱንብና እንደዛ አስረዳኩ። እሺ ፈርጣ አይደለም ኮንግሬስ ያሳየኝ ማን ነው የሰውዬ? በደንብ ትውልድየው መላኩ እኮ የሚያውቀውናል አስረዳኝ። ለምሳሌ ምንም እኔ እንኳን ባይዋጥልኝ ለማስረዳት ሞከረ። ፒስፉሊ ቁጭ አለው ሚውት አደረገ የራሱን ቢን ያላልኩትን ለምን ተላለ እንደዛ ይሆንም አይደለ? እኛ እናመልክም አይደለ? አናመልክም አናመልክም ማንም ያነሳላልኩ እኔ ባላነሳ እኮ ማንም ያነሳላል። ይሄንን የትኛው አይመስልም? ምን ንግባ እንዴ ይቻላል አይመስልም? እሺ ተዘራ ምን መሰለ ያልኩን አልገባህም። ክፍሉን አነሳውልህ አንተ እኩል እንዳንባ ከዛ ክፍሉን ካድከው ታች ያሉ ሰዎች እየሰሙ ነበር። የማመልከው የእግዚአብሔር መልአክ እያለ አንተ ስለ መልአክ አይደለም የሚያወራው ስለ እግዚአብሔር ነው አልክ። ከዛ በእንግሊዘኛ ሄደን አየነው ከታች ያሉ ሰዎች ይታዘቡሃልና ራስህንም መታዘብ አለብህ። ምንም ቋንቋ ማትችል ከሆነ በኦሮምኛም አንብበው ደጋግመህ ከገለበጡት አማርኛና እንግሊዘኛው በዚህ ደረጃ ክሊር ሆኖ ተገልጦ ከገለበጡት በኦሮምኛ እነሱን ነው መጠየቅ ያለብኝ እኛን አይደለም። የማመልከው መልአክ ካለ የእግዚአብሔር መልአክ ካለ ምን ማለት ነው ወደሚለው ትሄዳለህ እንጂ የመጽሐፍ ቅዱስን ለማጥፋት አትሄድም። ኦኬ የማመልከው ሲባል ግን ምንድነው የምናስበው? አምልኮ ሁለት አይነት ክፍል እንዳለው መጽሐፍ ቅዱስን መፍታት አለብን ማለት ነው። አለበለዚያ ቅዱስ ጳውሎስን መልአክ አመለከ ብለህ ጣዖት አምላኪ ልታደርገው ነው። ቅዱስ ጳውሎስን ብዙ አምላኮች ያሉት ልታደርገው ነው። ቅዱስ ጳውሎስን ነፍሱና ስጋው ለሌላ የሰጠ ልታደርገው ነው፣ ለሱ ምገዛለት ስለሚል ይሄ አያስኬድም፣ ትክክል አይደለም። እኛም ቅዱሳን መላእክትን ስናከብር ብታየን እንደ ቅዱስ ጳውሎስ የሱ ልጆች ስለሆንን ስናከብር ብታየን እያመለካችሁ ነው ትለናለህ። እያመለክን አይደለም። እኛ እያደረግን ያለነው ክብር ለሚገባው ክብር እንሰጣለን። ክብር ሁሉ አምልኮ ነው ካልክ ቅዱስ ጳውሎስ ሌላ አምላኪ ነው ልትል ነው። ስግደት ሁሉ አምልኮ ነው ካልክ አንዴ ላስቸግርህ እና እዚህ ጋር ምን አለ መሰለህ ቢኒ እያደረገ ያለው አንደኛ ቢኒንቶ ሌላ ያወራችሁ ስለ እሱኛውን ፓርት ተው። ይገባኛል። ምን አለ መሰለህ ኦሮምኛ ትሰማለህ? በኦሮምኛ የተለየ ነው። እኔ ካልኩት የተለየ ነው የሚለው ኦኬ። ዘማሪ ኦሮምኛ ትሰማለህ አይደል? የሚሰማ ሰው ይኖራል። ከስርም ኦሮምኛ የሚችሉ ሰዎች እንዳሉ አስባለሁ። ላምብብ ይመቻል። አዎ ዘማሪ ቆይ መምህር ቆይ አንዴ ቆይ ይኸውልህ የኦሮምኛው ከአዲሱ መደበኛ ትርጉም የተወሰደ ነው። ፕሮቴስታንት 120 የትርጉም መጽሐፍ ቅዱስ አለው። 120ኛው እነ ንጉሴ ቡልቻ ያሳተሙት የህይወት ቃል የሚባለው 120 ቆይ ረጋበል አዲሱ መደበኛ ትርጉምን አይተነዋል። አዲሱ መደበኛ ትርጉም 118 እጸጾች አሉበት። ነገርኩ ወልድን ተላላኪ ነው ሎቱ ስብሐት እስከሚል ድረስ ማለት ነው። ስለዚህ አሁን አንተ የምታነብልን የኦሮምኛ መጽሐፍ ቅዱስ ለኛ ምንም ነገር አይጠቅምንም ማለት ነው። ለምን መሰለ? ይሄን የሚተረጉምልን አይደለም። ከዛ በተረፈ መጀመሪያ ላይ እኮ ብለሃል። አሁን ሰው ያልሰማ ስላለ አሁን ቢኒያም ጠንክሮ እዚህ ጋር ስለ አንተ ማንነት ሲገልጥ ኦርቶዶክስ ተዋሕዶ ታውቃታለህ ወይ ስል እስኪ ዶግማዋን ንገረኝ ስል ምንድን ነው ያልከኝ? እስኪ ራስህ ተናገር። ዶግማዋን ንገረኝ ስል ወደ ዋናው ጉዳይ ልመለስ። ንገረኝ፣ ዶግማዋን ንገረኝ ስል ምንድን ነው ያልከኝ? ቅድም ያልከው
እሱን እኮ ስታነሳ አንተ ጋር ምክንያት አለ። እኔ በሰላሙ ጊዜ ነው ያነሳውልህ። እስኪ ዶግማዋን ንገረኝ። ኦርቶዶክስ ተዋህዶ ነበርኩ ስትለኝ 7 ዓመቴ ነው ፕሮቴስታንት ከሆንኩ ካልከኝ እስኪ ንገረኝ ስለ ዶግማዋ ብለህ በንቀት ቃል ምንድን ነበር ያልከኝ? ንገረኝስ። ይሄን መልሰህ ካልተናገር አስወርድሃለሁ። ይሄንን መልሰህ ንገረኝ። አንደኛ የፈለኩትን እንዳላወራ ነው እንደዚህ ብትል። ዶግማዋን ቅድም የተናገርካትን ዶግማ ተናገር። ቀጥል። መጽሐፉን እንዳላነብ እኮ ነው ቤኒ። ቆይ እንደዚህ ብታደርጉ ዶግማዋን ተናገር። መጽሐፉን ይታውቀዋለህ። መጽሐፉንና እኮ ሀገርን አታውቅም አንተ። ሀገርንና የሀገር ሴትንና መጽሐፍ ቅዱስን አታውቅም። አሁን ቅድም ዶግማዋ ብዬ ስነግርህ ምንድን ነበር ያልከኝ? እስኪ ንገረን እና ትቀጥላለህ። መጽሐፍ ቅዱሱ ላይ እስኪ አንተ ጋር ያለው መጽሐፍ አንብብልኝ እኮ ነው። እኔ ጋር ያለው ትክክል ካልሆነ አንተ ጋር ያለውን አንብብልኝ። እኔ ወርዳለሁ። በቃ በጣም ጥሩ። ውረድ። ምንም ሳትናገር ውረድ። እኔ አላወርድም። ውረድ። በዘረኝነት ነቀርሳ የተነደፍክ ውረድ። ሐሳቤን እንዳልጨርስ ነው አይደል? ምን ሐሳብ አለ? ከመሀይምነት ውጭ ውረድ። አንተ ጋር ያለውን ብታነብልኝ ነበር የሚሻለው እኮ። አንዳንዶቻችሁ ስላልገባችሁ ነው። ይሄ ሰው ሲገባ በእብሪት የተሞላ ራሱን እንደ አዋቂ የቆጠረ የኦርቶዶክስ ዶግማ ንገረን ስንለው ምንድን ነው ያለው? ቅድም በንቀት ይሄ እኮ ልንገራችሁና ቆሮቆሩን ያጸዳችለት ኦርቶዶክስ ተዋህዶ ነች። በጸበሏ ቆሮቆሩን ያጸዳችለት ውሸቴን እንዳይመስላችሁ እንዴት በጥላቻ ሲናገር እንደነበረ። አጭር ነገር ልንገርህ። ለኦሮሞ ሕዝብ ባለውለታ ነች ኦርቶዶክስ ተዋህዶ ቤተክርስቲያን። ጠንቅቄ ነው የማውቀው። በነገራችን ላይ የኦሮሞ ሕዝብ ኦርቶዶክስ ባትደርስለት አውሌ አምላክ ሆኖ ነበር የሚጨርሰው። ጠንቋይ ሆኖ ነው የሚጨርሰው። ኦፋብኮን፣ ጠቋር አባቡሌን፣ ማርያም ጂጆ፣ ተኮላሽ ኢያሱ እያለ ጠንቋይ እያመለከ ነበር የሚኖረው ኦርቶዶክስ ባትደርስለት። የሚገባው ይገባዋል። በአመቺሳ ኖሮ ወደ ቅድስት ቤተክርስቲያን የመጣ ይገባዋል። ዛሬ እንደሚወራው አይደለም። በየገጠሩ በየከተማው ከጥንቆላ ከባዕድ አምልኮ አውጥታ የሥላሴ ልጅነትን የሰጠች ኦርቶዶክስ ተዋህዶ ናት። እኔ ላይ መተህ ልብ ጥንቦ ጣረካ አትችልም። ፈረንጆቹ ያመጡልህ ስንዴ እንጂ የኮምፓሽን ስንዴ እንጂ እምነት አይደለም ያመጡልህ። አንብቦኛ መላእክት አናመልክም ካለን ለምን አታከብርልንም? ነበርኩ እስከ 26 ዓመት ካል አንተ አምልከን ሊሆን ይችላል ሳይገባ። አሁንም ሳይገባ እንደዚህ በጥላቻ እንደምታያት እኔ አልደራደርም በሀገሬና በኦርቶዶክስነቴ። ለኦሮሞ የሞተው ክርስቶስ ነው። ይህን የዛሬ 7 ዓመት ነው የተናገርኩት። ባለውለታዋ ኦርቶዶክስ ተዋህዶ ነች። አሁን የመጣው ምናምን አይደለም። ልንገርህ፣ እንተዋወቃለን። ዝዋይን ዞር ያለው፣ ሰላሌን ዞር ያለው፣ ምን ያልዞርኩበት ቦታ አለ እንዴ? አርሲ አሁን እሱ የሚለውን ቦታ ዞር ያለው የኦርቶዶክስ ውለታን ምግ። በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ ስለተዘጋባ 341 ደብር አይደለም ማወራላችሁ። ዛሬ ተዘጋባት አይደለ? እነዚህ ናቸው የዘጉት። ግልጹ ልንገራችሁ፣ ተዘጋባት ብዬ ስጮ ብዙዎቻችሁ አላመናችሁም። በሰላሌ ዙሪያ 122 ደብር ተዘግቶብናል ብለው አባታችን ብፁዕነታቸው ሲናገሩ ነው ያመናችሁት። እኛ ከዛ በፊት እየጮህን ነው።
እንደነዚህ አይነት ቦዘኔዎች ናቸው ያዘጉበት። የሥላሴ ልጅነትን ያሰጠች ኦርቶዶክስ ባትኖር ኖሮ በአጭር አማርኛ የኦሮሞ ሕዝብ ባዕድ አምልኮ ውስጥ ነበር የሚኖረው። አስምሬ ነው የምነግር፣ አስምሬ ነው የምነግር፣ አስምሬ ከሥላሴ ልጅነት በፊት አንዳንዶች አሁን ጭምር ሲወለዱ ላመቺስ አይደለ እንደሚሰጡት ካመቺሳ ደግሞ ወደ ሐሰተኛው ክርስቶስ ጋር ሄዶ ኦርቶዶክስን ሊያሳቅቅ ይሞክራል። እውነታው ይሄ ወደዳችሁም ጠላችሁ ማለት ነው። እኔ ብዙ ጊዜ ደግመን ደጋግመን የምንለው ነው ፕሮቴስታንቲዝም በቃ የውሸት እምነት እንደሆነ አንዱ ማወቂያው ፈርጆ ነው የሚነሳው ነው። ሁሉ ጊዜ ፈርጀው ነው የሚነሱት። በቃ እውቀቱ የላቸውም፣ ከእውቀት ነፃ ናቸው። ስለሚናገሩት ነገር በትክክል አያውቁትም፣ ግን ፈርጀው ነው የሚነሱት። አሁን ከ2000 ምናምን ዓመት በላይ የኖረችን ቤተ ክርስቲያን መላእክት ታመልካለች ብሎ መናገር ምን አይነት ድንቁርና ነው? ምን አይነት እንትን ነው? ቤተክርስቲያኒቷ ብላ የማታውቀውን አድርጋ የማታውቀውን አስባውም የማታውቀውን ማለት ነው። ለኦርቶዶክስ አሁን በፍጡርና በፈጣሪ መካከል ያለውን ልዩነት ለመንገር እየታሰበ ነው። ከ1500 ዓመት በኋላ መጥተው እንዲህ አይነት እሳቤ ከሆነ በጣም ስህተት ነው ማለት ነው። እና መጀመሪያ አንድ ሃይማኖተኛ የሆነ ሰው ፈርጆ አይደለም መነሳት ያለበት። በእግዚአብሔር የሚያመልክ ሰው ፈርጆ ሳይሆን መነሳት ያለበት በትክክል አውቆ በትክክል ተረድቶ ቤተክርስቲያኒቷ ምንድነው መሰረተ እምነቷ ብሎ በደንብ ፈትሾ ከዛ ተነስቶ መናገር። አሁን ከመሬት ተነስተን እኛም ፕሮቴስታንት እንዲህ ነው አንልም እኮ አይደል እንደ ቤኒ የዲኖሚኔሽን ምንድነው ጠይቀን ለምሳሌ መሰረተ ክርስቶስ ከሆነ የመሰረተ ክርስቶስ መሰረተ እምነት ይሄ ነው ብለን ኦንሊ ጂሰስ ከሆኑ እንደዚህ ነው ተብሎ ወጥቶ ተነቦ ነው እንጂ አንድም ቀን ከመሬት ተነስተን እንዲህ ናችሁ ብለን አናውቅም። እና አንደኛ ክርስትና ስለሆነ ማለት ክርስትና ኦልዌይስ ስለ እውነት ስለሆነ ስለ እውነት ትመሰክራለህ፣ እውነት ትናገራለህ፣ ስለ እውነት ትኖራለህ በቃ እንጂ የዋሸ ወንድም እየከሰስክ ሰው ያልሆነውን ሆነ እያልክ ስም እየሰጠ የሚሆን ከሆነ this is not ክርስትና። ይሄ በስመ ክርስትና ሌላ እንትን ነው የሚሆነው። እና ስለዚህ እኔ በጣም ሁሌ በጣም ቶለሬት ማድረግ የማልችለው ይሄ በቃ መቋቋም የማልችለው ቋንቋ ቢኖር እንዲህ አይነት አነጋገሮች ናቸው። አንዱ ሁለተኛ በቃ ያንን እንደ ትልቅ እውቀት አድርገው ደግሞ እንትኔን ብለው ማነው ሽንጣቸውን ይዞ የሚከራከሩበት ነገር እኔ ምን አይነት ማይንድ ሴት ነው ያላቸው? ምን አይነት እንትን ነው? በቃ ለመማማርም እኮ ኦፕን ለመሆን እኔ የሌላውን ሳከብር ሌላውም ደግሞ እኔን አክብሮ ካላወቀ ደግሞ አይ አላቅም ብሎ በዛ ልክ ነው መማማር የምንችለው እንጂ እየሰደበን እየጠላን ያልሆነውን ሆናችሁ እየተባለም እኮ መማማር በጣም ከባድ ነው ለመናገር። ደግሞ አንተ ትዕግስተኛ ሆነ ነው ይዘንት የምታባብለው። እና እባካችሁ ፕሮቴስታንት እህቶች ወንድሞች እኛ እንወዳችኋለን እናከብራችኋለን ሰው ስለሆናችሁ፣ ግን እንዲህ አይነት የረከሰ እንዲህ አይነት የወደቀ በቃ አሁን የተነቃ የተበላ ቁብ ነው እኮ በቃ አሁን ድሮ ብዙ አታለው ሊሆን ይችላል እንደዛ እያሉ ማለት አሁን ግን አይቻልም። በቃ አሁን ሁሉም ነቅቷል። እና አንብባችሁ ተረድታችሁ ኑ ከዛ ጠይቁ። ከዛ ልባችንን ክፍት አድርገን በስርዓት እናወራለን። እኛ የምናመልከው የምንሰግድለት የምንገዛለት 365 ቀን ፊቱ የምንበረከክለት በአንድነት በሶስትነት የሚመለክ የሚሰለስ እግዚአብሔርን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለቅ። ከዚህ ውጭ የለንም የምናመልከው።
ቅዱስ እመቤታችንን፣ ቅዱሳንን፣ መላእክትን እናከብራቸዋለን። ለምን? በተሰጣቸው ጸጋ እግዚአብሔር ስላከበራቸው። ይሄ ደግሞ በመጽሐፍ የመላ ነው እና እነዚህ አይነት እንትኖችን ብታስተካክሉ የበለጠ ሌሎችንም እናስተምራለን፣ እኛም እንማማርበታለን እና ከጭፍን ጥላቻ ውጡ። ክርስትናን ይዞ ሰው እንዴት ዘር ውስጥ ይወሸቃል? ክርስትናን ይዞ ሰው እንዴት ጥላቻ ውስጥ ይወሸቃል? ክርስትና እኮ አንድ ክርስቲያን ነኝ ካለ አንድ ሰው ከነዚህ መራቅ አለበት። የመጀመሪያው ስቴፕ መሆን ያለበት ከዘረኝነት ከጥላቻ ነው መውጣት ያለበት። አለበለዚያ በቃ አልገባህም ክርስትና። በአጭሩ እኮ የምታየውን ወንድምህን የማትወድ ከሆነ የማታየውን እግዚአብሔር እንዴት ልትወድ ትችላለህ ነው የሚለው አይደል ቅዱስ ዮሐንስ በመልእክቱ። መጀመሪያ አጠገብ ያለውን ካልወደድክ እየጠላ ክርስቶስን ልትወድ አትችልም፣ ሐሰት። ስለዚህ እንደው በአጠቃላይ ዝም ብላችሁ በጥላቻ መንፈስ አታውሩን። አንብባችሁና የቤተክርስቲያኒቷን አስተምሮ ተረድታችሁ መታችሁ ያልገባችሁ ነገር ላይ ዲስከስ እናደርግ የሚለውን አጭር መልእክት ለማስተላለፍ ነው። እግዚአብሔር ይስጥልኝ። ቃሎች ያሰማልን ጌትዬ፣ እናመሰግናለን። እኔ የምናገረው ይህንን ነው። ለእኔ ደግሞ በጣም የሚያናደደኝ ነገር ምንድን ነው? ዛሬም እንዲህ አይነት ወሬ ማውራት አይከብድም? ሼም አይደለም? ሼም አይደለም? ዛሬም ይሄን ነገር ማውራት ሼም አይደለም? ቤተክርስቲያን ማትለውን ዛሬም ይሄ ልጅን ቅድም እንግዲህ ሳስገባ አይታችኋል አይደለ? እስ የኦርቶዶክስ ትምህርት ስለው የመላእክት አምልኮ አለ። አንደኛ ቤዚክ ዶክትሪን ብዬ ስጠይቀው ማለት ነው። በሰው በምን ተስካር መብላት ምናምን ይላችኋል። ሆዱን ነው በቃ የሚያስበው። እና በሀሳብ ልልናገር በቃ ጥቅሱ እንደማይል ቅድም አሳየ ነው። አንደኛ ቅድም ሳነበው ራሱ ቆላስይስን በግልጽ አማርኛ የመላእክትን አምልኮ እየወደደ ነው የሚለው። እናንተ የመላእክትን አምልኮ ትወዳላችሁ አይደለም እያላችሁ ያለው። መላእክት ያመልኩታል ብዬ ኢሳያስን ጠቅሻለሁ። እኛ መላእክትን አናመልክም ካልን ታመልካላችሁ። በጣም እኮ ነው የሚያናድደው። በመጀመሪያ ደረጃ ሰው ለሚገባበትም ለሚወጣበትም እምነት መረዳት ሊኖረው ይገባል። መላእክት ስለማመልክ ነው ከኦርቶዶክስ የወጣሁት ብሎ ሰው እንዴት ይወጣል? እማታምነውን ማለት ነው። በቃ ራቅንቦ ፍለጋ ነው የወጣው። በዘረኝነት ነቀርሳ ተነድፈን የወጣው ሐሰተኛውን ያታለለ። በቃ አለቀ። ከነዚህ አታልፈም። ግን ነገርኩ እንደ አንድ ኦርቶዶክስ ተዋህዶ ደግሞ የዚህ ቤተክርስቲያን ውለታ በደንብ ነው እማስበው። ለኢትዮጵያ ባለ ውለታ ነች ኦርቶዶክስ ተዋህዶ ቤተክርስቲያን። ባትኖር ኖሮ ሁላችን ይሄኔ ባዕድ አምልኮ ወይም እስልምና ላይ ነው ያለነው። ወደድክም ጠላ አጥና የቱርክን የግሪክን ይቅርታ የቱርክን የግብፅን አጥና እስራኤል በፍልስጤም እንዲመከበቧ ዙሪያውን አጥና። ቅድም ብያለሁ፣ ቀን ላይ በሰራሁት ቪዲዮ ላይ ተናግሬያለሁ። እስራኤል እንደ እስራኤል እንድትቆም የጣሊያን ሮም ቤተክርስቲያን የመስቀል ጦርነት ብላ ከኒቂያ ጀምሮ 21 ጉባኤ አላት። የተወሰኑ ጉባኤዎቿ ስለ እስራኤል ነው ብዬ ቅድም ነግሬያለሁ በመረጃ 21ዱን ጉባኤ አጥና በፍቅር ብዬ እንግዲህ ነገርኩ። ስለ ላተራን ጉባኤዋ ላተራን 1 ላተራን 2 ላተራን 3 ላተራን 4 ከዛ 17ኛው ላይ ዘርተ ላተራን የሚጀምረው 9ኛው ላይ ነው። ስለምንድን ነው አጥና? የካቶሊክ ልክ እንደዚሁ ስለ እስራኤል የኢትዮጵያ ቤተክርስቲያንም ተክታለች። እንኳን ኢትዮጵያ እንደ ሀገር እንድትቆም ቀርቶ እስራኤል እንደ ሀገር እንድትቆም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሚናዋን ተወጣለች። ብራዘር አጥና
የንጉሳ የነገስታቶቻችንን ታሪክ አጥና። ቤተ ክርስቲያን እኮ ገንዘብ ሁሉ እኮ ትልክ ነበር ወደ እስራኤል። የመስቀል ጦርነት ብላ ካቶሊክ አሁን ለዚህ እኮ ነው የአላፋ ዝማሬን ሄኖክ እያላችሁ የምትቀጠቅጡት። እኔ አጥኑ እባካችሁ ልጁ በኢኦቲሲ ላይ ብዬ ተናገርኩ አይደለ? ይሄው ኢኦቲሲ ላይ በ2023 እኮ ተለጥፏል ብዬ አስተማርኳችሁ። ዝም ብሎ የሆኑ መሀይሞች ያወሩትን ይዘ ዝም ብላ አትነዳ። የሄደው ቤተ ክርስቲያን ወክላው ነው። እሱም ብቻ ሳይሆን የጣሊያን አህጉረ ስብከት አስተዳዳሪ ጭምር ነበሩ በጉባኤው ላይ። ኢኦቲሲ ማህበረ ቅዱሳንም የቅዱስ ፓትርያርኩም ሚዲያ ጭምር ፌስቡክ ጭምር ዘግቦታል። ለምን ቢባል በቅዱስ ትውፊት ለምሳሌ አቡነ ጳውሎስ የዓለም አብያተ ክርስቲያናት ፕሬዚዳንት አልነበሩም እንዴ? ባንዱ ኢኩሜኒካል ካውንስል የሚባለው በአንድም በሌላ ሰዋዊ መረዳዳትን ጭምር የያዘ ነው። ሃይማኖታዊ አይደለም። በክርስቶስ ክርስቲያንን ብለው ኢኩሜኒካል ካውንስል አላቸው። ስለዚህ የኢትዮጵያ ብቻ ሳይሆን በጊዜው የመጡትም የሌላ አህጉረ ስብከት ኃላፊዎች አስረድተዋል ይለናል የማህበረ ቅዱሳንም ኢኦቲሲ። በምን ያክል ጥላቻ ውስጥ ያለውን በጥላቻ ውጭ ያለውን በጥላቻ እና የዚህ ቤተክርስቲያን ውለታን አትዘንጉ። አንተ እኮ ገና እኮ 100 ዓመት እኮ አልሞላም ኢትዮጵያ ከገባ። ጥራው ባላቅ ዘደማስቆ ጥራው ዘራሱ ዘመዴ ነው መሰለኝ። ጥራው ታውቀዋለህ ወይ ጉባኤውን? እና እውነታው ነው። የዚህ ቤተክርስቲያን ታላቅነትን አጥኑ። የቫቲካን ታላቅነትን አጥኑ። የሀገር አጥኑ። ማጥናት ጥሩ ነው። እሺ የመጨረሻ ጥያቄ ላድርግና ወደ ዘማሪያኖች ሄዳለሁ። ሶስቱ ጉባኤዎች የት ነው የተደረጉት? ወይም እንዳጠቃላይ 8 ጉባኤ ተደርጓል በአንድ ቦታ ላይ። የት ነው የተደረጉት ሶስቱ ጉባኤዎች? ጻፉልኝ እስኪ እነ ጌትዬ እንዳጽፉልኝ። ሶስቱ ጉባኤዎች ኒቂያ፣ ቁስጥንጥንያና ኤፌሶን የት ነው የተደረጉት? ስለ እምነታችሁ እንድታስቡ ስለምፈልግ ነው ወገኖች። ኦርቶዶክስን ተዋህዶነት መመረጥ ነው። የላችሁም ተኝታችኋል። ሶስቱ ጉባኤዎች የት ነው የተደረጉት? ኒቂያ የት ነው የተደረገው? 325 በክርስቶስ ዙሪያ የት ነው የተካሄደው? የኒቂያ ጉባኤ የት ነው የተካሄደው? በ325 ጉድ። እሺ ለመጨረሻ ጊዜ እናገራለሁ። የኒቂያ ጉባኤ 325 የተደረገው በቱርክ ነው። ልዩ ቦታው ኤዝኒክ ይባላል። በደንብ ስሙ፣ ኤዝኒክ ይባላል በቱርክ። የቁስጥንጥንያ ጉባኤ 381 ስለ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው የሚል አጽንኦት የሰጡበት ጉባኤ ነው። 325 ቆይ ኤፌሶን 381 ላይ የጸናው ይህ ጉባኤ የቁስጥንጥንያ ጉባኤ ኢስታንቡል፣ በአሁኑ ኢስታንቡል ትባላለች ቦታው። አሁን ቴዎድሮስን ተዉት። እሱን ፍለጋ ነው የገባው፣ ቺክ ፍለጋ ነው ሄደው። ቴዲን አውቀዋለሁ እና ተዉት። እሱን ቴዲን አትመልሱለት። ስለዚህ ኢስታንቡል ነው የተካሄደው የቁስጥንጥንያ ጉባኤ 381። ሶስተኛ ጉባኤ ኤፌሶን ነው 331 ላይ ነው። እቺ የጉባኤ ቦታ በአሁን ሰዓት ፍርስራሽ ሆናለች።
ከ2000 ወይም ከ1000 ምናምን ዓመት በኋላ ከ1700 ዓመት በኋላ በቁፋሩ በአርኪኦሎጂስት እየወጣች ነች። ቦታዋ በግልጽ አማርኛ ሴልሽኩስ ትባላለች። ሴልስ ቹክ ትባላለች። እዛው ቅርብ ነች። እዛው ቱርክ ላይ ነች። በደንብ ስሙ። ከዛ በኋላ ኬልቄዶን አለ። በኬልቄዶን ጉባኤ እኛ ኦርቶዶክሳውያን የምስራቅ ኦርቶዶክሳውያን አልተካፈልንም። በ451 ያንን ጉባኤ የውሻ ጉባኤ ከለባት የውሻ ጉባኤ ብላ ቤተ ክርስቲያን ሀዲዱን ተከትላ የምዕራብ ኦርቶዶክሳውያንና ካቶሊኮች ተገንጥለው ሄደዋል። ይህም የተደረገው ከዶካይ የሚባል ኒርቱ ኢስታንቡል ነው። እዛው ቱርክ ነው የተደረገው። አሁን እኛ የለንበትም። ከዚህ ጉባኤ በኋላ ካቶሊክና የግሪክ ኦርቶዶክስ የራሻ ኦርቶዶክስ መሰሎች ናቸው በዛ ጋር እየሄዱ የነበሩት። እንደዚህ አይነት ጉባኤ እስከ ጉባኤ 8 ድረስ አድርገዋል፣ ከመጀመሪያው ከኒቂያ ጀምሮ። ቀጥሎ እንግዲህ የቁስጥንጥንያ ሁለተኛ ጉባኤ በ553 አካሂደዋል። እዛው ኢስታንቡል ነው ያደረጉት። በቁስጥንጥንያ ሲባል ኢስታንቡል የዛሬዋ ኢስታንቡል ነች። ከዛ በኋላ እንደገና ሶስተኛ የቁስጥንጥንያ ጉባኤ አድርገዋል። ከ680 እስከ 681 እዛው ያ የነበረው ጉባኤ ሎቱ ስብሐት ምን አይነት ትምህርት ያጸኑበት ነው? ክርስቶስ ሁለት ፍቃድ አለው፣ የሰውነት ፍቃድና የአምላክነት ፍቃድ ብለው ሎቱ ስብሐት ተዋህዶን ስለማይቀበሉ ይህንን ትምህርት ያሰቡበት ቦታ ነው። ይህንንም ኢስታንቡል ያደረጉት። ቁስጥንጥንያ ሶስተኛ በ680 እስከ 681 የነበረው ጉባኤያቸው ነው። አሁን እነዚህ የምዕራብ ኦርቶዶክሶችና ካቶሊኮች ናቸው በአንድ ጎራ ሆነው ሲሄዱ የነበረው። አሁን 1054 ላይ እስከምመጣ ማለት ነው። ከዛ በኋላ ሰባተኛው ጉባኤ የኒቂያ ሁለተኛ። ይሄ ሁሌ ነግራችኋለሁ። በቅዱሳን ስዕላት ዙሪያ የኛ ኦርቶዶክሳዊ ቤተክርስቲያን የግብፅም ምንም አይነት በቅዱሳን ስዕላት ዙሪያ ችግር ተፈጥሮ አልነበረም። በዛ ዘመን ግን በእነሱ ዘንዳ በ726 እስከ 728 የቅዱሳን ስዕላትን ማምለክ ይገባል፣ ማክበር ይገባል፣ አያስፈልጉንም የሚል ትምህርት ነበር፣ ተቃውሞ ነበር። በ726 እስከ 728 787 ላይ አቋም ወሰዱ። ቅዱሳን ስዕላትን ማክበር ይገባል፣ ውክልና ናቸው፣ ማስተማሪያ ናቸው ብለው ወስነዋል። እኛ አይደለንም። በዓለም አቀፍ የሃይማኖት ይነገራል። ይሄ እኛም ጋር ቢመጣ የኛ ቤተክርስቲያን የምትለው ይሄን ነው። ቅዱሳንን ማክበር ይገባል፣ የቅዱሳን ስዕላትን ማክበር ይገባል፣ አናመልክም የሚል ጽኑ አቋም በ787 ተደረገ። የትኛው? በግልጽ አማርኛ ኒቂያ ሁለተኛ የሚባለው ማለት ነው። ከዛ 9ኛው ጉባኤ ቁስጥንጥንያ 4 የሚባል ጉባኤ ነበረ። ይሄ በ869 ነው። ይሄ ደግሞ የነበረው የፓትርያርክ ሹክቻ ነበረ። እኛ የጨረቃው ጳጳስ እንደምንለው 2 ጳጳሳት። ይህን ቃል በነገራችን ላይ የዮሐንስ ወንጌል ምዕራፍ 3 ላይ አንድ ሊቀ ካህን መኖር ሲገባው 2 ሊቀ ካህናቶች የተቀመጡበት ነገር አለ እና እዚህ ጋር ግን አጸኑ። በቃ ፓትርያርክ ፊቲዮስ የሚባል በጎጥ ተሾመ። የነበረው አግናሲዮስ እያሉ ሊቀ ጳጳስ አግናሲዮስ እያሉ ነው ይሄ ነገር የሆነው። ከዛ በኋላ እንግዲህ ከ869 በኋላ እንዳልኳቸው 1054 ላይ የምዕራብ ኦርቶዶክስ ብላ ወጣች። እነ ግሪክ እነ ራሻ ወጡ። እነዛኞቹ ቀጠሉ።
በ1123 1054 ወጡ። በ1123 ላተር ጉባኤ የሚባል ላተር አንደኛ፣ ላተር ሁለተኛ፣ ላተር ሶስተኛ እያሉ እስከ 21ኛው ቫቲካን 21ኛ ቫቲካን 20ኛውን ቫቲካን ነው የሚባለው 21ኛውን ቫቲካን ነው የሚባለው። ወቅትና ጊዜ ያለው ያኛው በ18ኛው ነው፣ ይሄኛው በ19ኛው ነው። የካቶሊክ ቤተክርስቲያን 21 አላት። እኛስ አላችሁ ወይ ካላችሁን አሉን ጉባኤዎች። ከሶስተኛው ጉባኤ በኋላ ብዙ የተወሰኑ ጉባኤዎችን አሳልፈናል። ሊቃውንቶቻችን 2 ጊዜ 45 ሆነው የተቀመጡበት ጉባኤ አለ። የቦሩ ሜዲያ ጉባኤ አለ። መሰል ጉባኤዎች አሉ። ይህን ቅዱስ ትውፊት ማሰብ ትልቅ ነገር ነው። ታዲያ ከግብፅ 6 አያት ቤተክርስቲያናቶች አሉ። የግሪክ አለ። እንደገና ደግሞ የግሪክ ማለት የምዕራብ ኦርቶዶክስ የሚባሉት አሉ። እንደገና ካቶሊክ አለች። ካቶሊክ እንዳልኳችሁ ከላተር በኋላ የሊዮን በፈረንሳይ ያደረገችው ጉባኤ አለ። በጀርመን ያደረገችው ጉባኤ አለ። በስዊዘርላንድ ያደረገችው ጉባኤ አለ። ተመልሳ በጣሊያን ያደረገችው ጉባኤ አለ። አንዱን ልንገራችሁ እንዳትሸወዱ ኦርቶዶክሳውያን። አንዳንድ ሰዎች ዝም ብለው በሚደሰኩሩት ነገር እንዳትሸወዱ። አንዳንድ ጊዜ የቀደሙ ቤተክርስቲያናቶች የሚገናኙበት ነገር አለ። የዓለም የኦርቶዶክስ ተዋሕዶ ቤተክርስቲያን ፕሬዚዳንት አቡነ ጳውሎስ ሆኖ ያውቃሉ። ይህ ማለት የስድስቱ ማለት ነው አይደል? እሺ ደረቅ ላድርገው። በቅርብ ጊዜ የዛሬ 2 ወር አካባቢ እንደ ጎግል ኢኦቲሲ ላይ ገብተህ ብታወጣልኝ በጣም ደስ ይለኛል። ኢኦቲሲ ላይ የዛሬ 2 ወር 3 ወር የቫቲካን አምባሳደር መጥተዋል ወደ ቅዱስነታቸው ጋር። ከዛ በኋላ ስብሰባ ኢንቫይት አድርገውናል። በነገራችን ላይ ባይደወይ የ21ኛው የቫቲካን ስብሰባ 21ኛው ውሳኔ የወሰኑበት 21ኛው ጉባኤያቸው ላይ መዘመምናም ተርሶ ነው። 20ኛቸው የጳጳሱ ቃል የጸና ነው እንደ እግዚአብሔር ቃል ነው የሚል ነው 20ኛው ጉባኤያቸው። ይሄ በግልጽ አማርኛ በካቶሊክ ቤተክርስቲያን የተቀመጠ ነው። 20ኛው ጉባኤና 21ኛው ጉባኤ አጥኑ። በ1869 የተወሰነው የጳጳሱ ቃል እንደ እግዚአብሔር ቃል ነው የሚል እንደገና ለመናፍቃኑ መልስ። በዚህ መሃል ግን 4ና 5 የጦርነትም ነገር አጽንተዋል። የሮም ቤተክርስቲያን ካቶሊክ ማለት ነው። ስለ እስራኤል ማለት ቅድስቲቱ ሀገር እንዳትወረድ የሚል እና አረጋ ብላችሁ አጥኑ። ከዛ በኋላ በ1965 ከዘመኑ ጋር አብሮ የመዝመን ወደ አንድነት ለመገናኘት የሚል ሐሳብ ታሰበ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አረሳኝ ከትቢያ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ፣ ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ፣ ድንቅ አድርጎልኛል እረክሼ ሳለው፣ ድንቅ አድርጎልኛል ልጄ ሆይ ናለኝ፣ ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ፣ ድንቅ አድርጎልኛል ከአንበሳ መንጋጋ፣ ድንቅ አድርጎልኛል
ከጉድጓድ አወጣኝ። ድንቅ አድርጎልኛል በጠላቶቼ ፊት፣ ድንቅ አድርጎልኛል ግርማ ሞገስ ሰጠኝ። ድንቅ አድርጎልኛል ምን እመልሳለሁ? ድንቅ አድርጎልኛል እንዲህ ለወደደኝ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል ጠላቶቼ ሁሉ፣ ድንቅ አድርጎልኛል ሲዋደዱብኝ። ድንቅ አድርጎልኛል ማን ይደርስለታል? ድንቅ አድርጎልኛል እያሉ ሲሉኝ፣ ድንቅ አድርጎልኛል ፈጥነ ደረስክልኝ። ድንቅ አድርጎልኛል ከሞት አዳንከኝ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ለውዳሴሽ ልትካስምሽ ግርማለው፣ ለውዳሴሽ ልትካስምሽ ግርማለው። እመቤቴ እመቤቴ ስለሽ ውላለው፣ ለውዳሴሽ ልትካስምሽ ግርማለው። ለውዳሴሽ ልትካስምሽ ግርማለው። እመቤቴ እመቤቴ ስለሽ ውላለው። ከልብ ያቀርባለው ምስጋና ለስምሽ፣ ተመስክሮልሻል ብፅዕት ተብለሽ። የሰላምታ ድምፅሽ ያልነካው ማን አለ? ጽንሱ በማህፀን በደስታ ዘለለ። ለውዳሴሽ ልትካስምሽ ግርማለው፣ ለውዳሴሽ ልትካስምሽ ግርማለው። እመቤቴ እመቤቴ ስለሽ ውላለው። ማርና ወተት ነው የስምሽ ስያሜ፣ እመቤቴ ስልሽ ይቀላል ሸክሜ። ከኔ ማህሌቱ ሳይታት መዝሙሮ ያመሰግኑሻል ምድርና ጠፈሩ። ለውዳሴሽ ልትካስምሽ ግርማለው፣ ለውዳሴሽ ልትካስምሽ ግርማለው። እመቤቴ እመቤቴ ስለሽ ውላለው። እናቱ ነሽና አንቺ ለኢየሱስ አድሮብሽ ይኖራል የእግዚአብሔር መንፈስ። ሳሊ ለነብዬ ቀኑን ጀምራለው፣ ልጅሽን አምኜ ነገም እኖራለው። ለውዳሴሽ ልትካስምሽ ግርማለው፣ ለውዳሴሽ ልትካስምሽ ግርማለው። እመቤቴ እመቤቴ ስለሽ ውላለው። ነይ ነይ እልሻለው እንደ ካህናቱ፣ በሰዓታት ጸሎት ቆሜ በሌሊቱ። ዝም አልልም እኔ አወድስሻለው፣ ያለምን መከራ
እንረሳብሻለው ለውዳሴሽ ልትጋ ስምሽ ግርማለው ለውዳሴሽ ልትጋ ስምሽ ግርማለው እመቤቴ እመቤቴ ስለሽ ውላለው ለውዳሴሽ ልትጋ ስምሽ ግርማለው ለውዳሴሽ ልትጋ ስምሽ ግርማለው እመቤቴ እመቤቴ ስለሽ ውላለው ያዱር ቤገለታን ሲፍከልቻ ያዱር ቤገለታን ሲፍከልቻ ማርያሚ ሲንፋርሳ ማርያሚ ሲንፋርሳ ድንግል ላቅርብልሽ ምስጋና ድንግል ላቅርብልሽ ምስጋና ላወድስሽ እናቴ ላመስግንሽ እናቴ። ዝማሪያችንን ይቀበልልን ይቆየን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ